ተስፋ አትቁረጥ። አላህ እንደደከመ ያውቃል። ነገሮች እንደከበዱህም ያውቃል። ነገር ግን አላህ ከአቅምህ በላይ በሆነ ሁኔታ ውስጥ እንደማይጥልህ ወቅ። ለዚህ ትግልህ ዓላማ አለው፣ ለህመምህም ምክንያት አለው። የምትጠብቀው በረከት በቅርቡ ይመጣል። አላህ መቋቋም የማትችለውን ጫና በፍጹም አይጭንብህም። ይህ በቀጥታ ከቁርአን የመጣ ቃል ነው። ማንኛውም አማኝ ጭንቀትና ስጋት ሲገጥመው የሚረጋጋበት ዋናው መሰረት ነው። ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ። አላህ ነፍስን ከችሎታዋ በላይ አያስገድዳትም። ሱረቱል በቀራ። ይህ ማለት አላህ የመውጫ መንገድ የሌለውን በር አያሳይህም ማለት ነው። ችግሩ እንደ ትዕዛዝ ሳይሆን እንደ ፈተና ስለመጣ መቋቋም የምትችልበትን ውስጣዊ አቅም ተሰጥቶሃል። አሁን ባለህበት ሁኔታ ውስጥ መሆንህ በእርግጥም አላህ ሱብሓነሁ ወተዓላ ያንን ሁኔታ በውስጥህ ባለው ጥንካሬ መትረፍ እንደምትችል ማረጋገጫ ነው። አሁን ላይ ባይሰማህም እንኳን ህመምህ ትርጉም አለው። በእስልምና ህመም ወይም መከራ በጭራሽ እንዲሁ በከንቱ አይመጣም። በሁለት ዓላማዎች ያገለግላል። ደረጃን ከፍ ለማድረግ ወይም ኃጢአትን ለማጥራት። በሶሒህ ቡኻሪ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ለሙእሚን ድካም፣ በሽታ፣ ጭንቀት፣ ሐዘን፣ መከራ ወይም መጥፎ ነገር አይደርስበትም። እሾህ እንኳን ቢወጋው አላህ ከኃጢአቶቹ ጥቂቱን የሚያብስለት ቢሆን እንጂ ብለዋል። ይህ ሐዲስ ስለ አላህ ፍትህ ግልጽ መልእክት ይሰጠናል። እያንዳንዱ እንባ፣ እያንዳንዱ እንቅልፍ አልባ ምሽት፣ እያንዳንዱ ትግልህ በከንቱ የሚቆጠር አይደለም። አላህ በዱንያ ያሳለፍከውን መከራ ሁሉ ከኃጢአትህ እየቀነሰልህ ወደዛኛው ዓለም አኺራ ንጹሕና ቀላል ሸክም ይዘህ እንድትሄድ እያደረገ ነው። ህመምህ የመደምደሚያ ቅጣት ሳይሆን የመጨረሻ ሽልማትህን የሚገነባ መሰረት ነው። ድካምህ የመንፈሳዊ ንጽህና መልክ ነው። ትግሉ በትንሣኤ ቀን መዝገብህ እንዲቀለልህ የምትከፍለው ዋጋ ነው። በረከት በቅርቡ ይመጣል እና ተስፋ አትቁረጥ። ፈኢነ መዐል ዑስሪ ዩስራ፣ ኢነ መዐል ዑስሪ ዩስራ። ከችግር ጋር ምቾት አለ። ከችግር ጋር በእርግጥ ምቾት አለ። ሱረቱን አሻህር። ምቾት ወይም ዩስር ከችግሩ ወይም ዑስር ክብደቱ ይበልጣል። ቃሉ ከችግሩ መውጣት ሳይሆን ከችግሩ ጋር ምቾት መኖሩን ያረጋግጥልናል። ወላ ተይዐሱ ሚን ረውሒላህ ኢነሁ ላ የይዐሱ ሚን ረውሒላህ ኢላ ልቀውሙል ካፊሩን። ከአላህ እዝነትም ተስፋ አትቁረጡ። ከአላህ እዝነት ከሃዲዎች ህዝቦች እንጂ ተስፋ አይቆርጡም። ሱረቱል ዩሱፍ። ይህ ቃል የተነገረው ነቢዩላህ ያዕቁብ ዓለይሂ ሰላም ልጃቸውን ዩሱፍ ዓለይሂ ሰላም ከጠፋ በኋላ የደረሰባቸውን ከፍተኛ ሐዘንና ፈተናን ተከትሎ ነው። አላህ ተስፋ መቁረጥን የከሃዲያን ባህሪ አድርጎ ያቀርበዋል። ከአላህ እዝነት ተስፋ የሚቆርጡ ከሃዲያኖች እንጂ ሌላ አይደሉምና። ይህ ማለት አማኝ በደረሰበት ችግር መጠን ተስፋ በአላህ ላይ እየጨመረ እንጂ እየቀነሰ መሄድ የለበትም። እዝነት ወይም ራሕማ የሚለው ቃል መጠቀሱ በችግር ውስጥ እያለን አላህ በቁጣ ሳይሆን በፍቅርና በእዝነት አይን እየተመለከተን መሆኑን ያመላክታል። በሩ የተዘጋ ቢመስልህም የእዝነቱ በር ክፍት ነውና ጠንካራውን ድምፃችንን ወደ ዱዓ እንለውጠው። በረከቱ ማለት ችግሩ መወገዱ ብቻ አይደለም። ትልቁ በረከት በትግሉ ወቅት ከአላህ ጋር የምታገኘው ቅርበት ነው። እፎይታው በአላህ ቃል ኪዳን የተረጋገጠ ነው።